ዛሬ ደግሞ ታያላችሁ ሩታ አብርሽን ይዛ ስትሄድ ቪዲዮ ይለቀቃል። ይኸው ምን አለች በሉ ማለት ነው። ሩታ የኔ ነብር አሁን ይዛው ስትሄድ ሩታ ቪዲዮ ይለቀቃል። ይኸው ምን አለች በሉ። ዝም ብላችሁ እናንተ ዝም ብላችሁ ነው የምትንጫጩት ማለት ነው። ምንም ብትንጫጩ የፈለገ ብታወሩ የፈለገ ነገር ብትወጡ ብትወርዱ ምንም የምትፈጥሩት ታምር የለም። እንግዲህ ትላንትና ሄርሜላን እንዴት እንዳበሻቀጣት እንዴት እንዳው አጠገቡ ልትደርስ እንዳልፈለገ ወይኔ ሴትነት ነው የሚያስጠላው። ትላንትና ለሄርሜላ ያሳያት ሪአክሽን ሲታይ እንዳው ሴትነት ነው የሚያስጠላው። ሴትነቷን በዚህ ልክ ያረከሰች ልጅ ደግሞ ቆማችሁ ስትከራከሩ እናንተ ተውት። ባለትዳር ወንድ ላይ ተንጠልጥላ አንድ ወንድ ልጅ እኮ ሲጀመር በቃ ሚስቴ ጋር ብሎ ከሄደ ልጄ ጋር ጥሩ ሰው ብትሆን እቺ ሄርሜላ ተብዬ ማለት ነው ጥሩ ሰው ብትሆን ኖሮ አንድ ወንድ ልጅ ሚስቴ ጋር ብሎ ከሄደ ከሷ ጋር የሚያሳልፍ ከሄደ መተው ነው ያለበት። እዛ ጋር ሚስት ልጅ አለችው በቃ መተው ነው ያለበት። እሷስ ምን እያደረገች ነው? ወድሃለሁ አፈቅርሃለሁ እንዴ የሳመችው ቦታ ሁላ እኮ ነው እናንተ የጠረገው። ከዚህ በላይ መሞት አለ? የምሬን ነው። ከዚህ በላይ መሞት አለ? የሳመችው ቦታ እንደ ወጁ ጠረገው። ዝም ብለሽ አትሳሚኝ አላት እኮ። ወይኔ ዓለም የምር ግን ሄርሜላ የምትደግፉ ሰዎች ምናችሁ እንደሚያማችሁ እኔ አላቅም። እናንተ ራሱ እንደሷ ጤነኛ ናችሁ ብዬ አላስብም። በተለይ ደግሞ ሴት ሆናችሁ ሄርሜላን የምትደግፉ ሰዎች ምን አይነት ህሊና ቢኖራችሁ ምን አይነት ሰው ብትሆኑ አላቅም። የምር ምን አይነት አስተሳሰብ እያሰባችሁ እንደሆነ ራሱ ሊገባኝ አይችልም። ሴት ሆናችሁ እናንተ ሴት ሆናችሁ ማለት ነው ባላችሁ ሌላ ሴት ቢደርብባችሁ ብትጋጩ ከሌላ ሴት ቢሆን ህመሙ እንዴት እንደሆነ እንዴት እንደማይገባችሁ እኔ አላቅም። ሴት ሆናችሁ ኝኝኝ ስትሉ ምትሉ ቲክቶክ ላይ ማለት ነው ያሳያችሁ።